ተሰባስበው አየናቸው። ኦኬ የሆነ ሜዳ ነበረ፣ እዛ ላይ ተሰባስበዋል። ዙሪያውን ከበውናል። ኦኬ አታክ ሊያደርጉን የመጡት። ስለዚህ የህይወት ጉዳይ ነው። ራሳችንን መታደግ ነበረብንና አስቸኳይ መረጃ ለመላው ህዝበ ክርስቲያን፣ ይህ መረጃ ለሁሉም ምዕመን አድርሱ። እፎይን ያገኘና የገደለ የ400,000 ብር ሽልማት እንደሚሰጠው በተለያዩ የሶሻል ሚዲያዎች ላይ ትላልቅ በሚባሉ መምህራን እየተነገረ ነው። ይህም ክርስቲያን ምዕመናንን በእጅጉ አስቆጥቷል። ይህ ነገር እፎይን እንዲሁም ቤተሰቡን በእጅጉ ሰላም እየነሳ ይገኛል። እውነቱን ስላጋለጠ በቁርአናቸው የጻፉትን ጽሑፍ ስለተረጎመ እውነቱን በአደባባይ ስለገለጸ እንዲገደል ወስነውበታል። መግደልን እንደ መፍትሄ መጠቀማቸው ሽንፈታቸውን ያሳያል። አህመድ ጀመል መጽሐፍ እስከ ማሳተም የደረሰው እውነት ስለሌላቸው ኢየሱስ ክርስቶስን በማዋረድ ቤተክርስቲያናችንን በማንቋሸሽ አባ መባ ጽዮንን በማዋረድ በእጅጉ የሚያሳፍሩ ነገሮችን በመጽሐፍ የቤተክርስቲያንን ክብር ለመንካት ሞክረዋል። የሰውን ስጋ ለብሶ ጌታችን ስለመጣ እንደ ሰው አስበን ልናንቋሽሽ አይገባም ነበረ። ወደን ፈቅደን ያመለክነውን አምላክ በዚህ ልክ መሳደባቸው፣ ማንቋሸሻቸው በእጅጉ ህዝበ ክርስቲያኑን አሳዝኗል። ይህም ሰላም አለመፈለጋቸውን ያሳያል። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ ሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የዛሬውን ቪዲዮ ከመጀመራችን በፊት እንደተለመደው ላይክ፣ ሼር በማድረግ ለሁሉም እንዲደርስ እንድትተባበሩን እንዲሁም ለዚህ ቻናል አዲስ ከሆናችሁ ይህን ድንቅ ቤተሰብ በመቀላቀል ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን። ከዚህ ቀደም በአገልግሎት የበረቱ ህዝቡ የሚወዳቸው መምህራን ስለ እስልምና ከተናገሩ ወይ ደግሞ ከሙስሊም እምነት ክርስቶስን ተቀብለው ወደ ክርስትናው እንዲቀላቀሉ ምክንያት የሆኑ መምህራን ካሉ በአስተምህሮ ጊዜም የእነርሱን እምነት እንደ ምሳሌ ተጠቅሞ አስተምሮታቸውን የተናገሩ እነርሱን ለመግደል የተለያዩ ዛቻዎችን በመላክ ከድርጊታቸው እንዲቆጠቡ ቀጭን ትዕዛዝ ያስተላልፋሉ አንዳንድ የእስልምና ተከታዮች። ለዚህም እንደ ምሳሌ በቀዳሚነት የምናነሳው መምህራችን መምህር ምህረተአብን ነው። የተለያዩ ችግሮችን ይፈጥሩበት እንደነበረ ለወዳጆቹ ይነግር እንደነበር ወዳጆቹ ይናገሩናል። ኡስታዞቻቸው እንኳን ሳይቀር የክርስቶስን ስም ለማጠላሸት የጻፏቸው መጽሐፎች በእጅጉ የሚከብዱ ለማንበብ እንኳን የሚያጸይፉ ናቸው። ብዙ ጊዜ ለምንጠየቀው ጥያቄ ብቻ መልስ እንድንሰጥ ነው ቤተክርስቲያን የምታዘን እንጂ እንድንገድል እንድናጠፋ አታስተምርም። መገደልን እንጂ መግደልን አታስተምርም። በሰማዕትነት የሚገኘው ክብር ትልቅ እንደሆነ ስለምታውቅ ክርስቶስን ለመስማት እስኪከብደን ድረስ ሲናገሩ ዝም ማለታችን ፍርሃት ወይም አለማወቅ አይደለም። እግዚአብሔር የበቀል አምላክ ስለሆነም ነው። እርሱ መላእክቱን ቅዱሳኑን ልኮ መገሰጽ ካለበት ይገስጻል። ከጥፋታቸውም እንዲማሩ ማድረግ ይችላል። ዝምታውን፣ ትዕግስቱን እንደ ስንፍና የማይችል አድርጎ ማሰብ ስህተት ነው። ነብዩ መሐመድ አስተውሉ። እኛ ክርስቲያኖች መሐመድ ብቻ ብለን አንጠራም። ስንጠራም ተሰምተን አናቅም። ነብዩ ብለን ከነማረጉ ነው የምንጠራው። ለምን ከተባለ ያከበሩትን ስለምናከብር። ክርስትና ክብርን ለሰው እንዴት መስጠት እንዳለብን በደንብ ስለምታስተምረን። የእስልምና ተከታዮች ግን አስተውሉ፣ ጨዋ የእስልምና ተከታዮች ሳይሆን ሌላውን ተሳዳቢዎችን የሚመለከት ነው። የምናመልከውን እግዚአብሔርን ቅዱሳንን እንዴት እንደ ቆሻሻ እንደሚመለከቱ ክብር የሚባል ነገር ሳይሰጡ እንዴት በየሶሻል ሚዲያዎች ላይ በአደባባይ እንደሚሳደቡ የሚታወቅ ነው። ነብዩ መሐመድ የ6 ዓመት ህፃን አግብቶ 9 ዓመት ሲሞላት ተገናኛት ነው የሚለው መጽሐፋቸው ላይ። ይህ ነገር በእነርሱ በሚከተሉት መጽሐፍ ላይ የተጻፈ ነገር ነው እንጂ ክርስቲያኖች ወይም ደግሞ እፎይ የተባለው ግለሰብ ተፈላስፈው ያመጡት ተረት ወይም ደግሞ ሰምና ወርቅ አይደለም። በእኛ በኩል ኢየሩሳሌምን እንደሚስት ጠቅሶ ክርስቶስን ደግሞ እንደ ባል አድርጎ አንዲትን ሀገር እግዚአብሔር እንዴት እንደሚወዳት ህዝቡን እንዴት እንደሚጠብቅ ለመግለጽ የተጠቀመውን ምሳሌ እውነት አድርገው ወስደውት ደሟን አፍስሷል፣ ድንግልናዋን ወስዷል፣ ያቺ ሴት ማናት? መከሰስ ካለበትም እግዚአብሔር ይከሰስ እያሉ ምን ያህል ሰምና ወርቅን እንደማያውቁ ምሳሌያዊ ዘይቤን የዘይቤ አነጋገርን እንደማያውቁ ያሳያል። እስኪ እንደ ምሳሌ አንድ ነገር እንጥቀስ።
ኢትዮጵያ ውሽሞች አሏት እንበል። ኬንያ፣ ግብጽ፣ ሳውዲ አረቢያ፣ ሱዳን፣ ጅቡቲ። የእነዚህ ጣዖታት የምትቀበል ከሆነ ኢትዮጵያ እንደነሱ የምታመልካቸው ከሆነ የእነዚያን አማልክት የምትቀበል የምታመልክ ከሆነ ኢትዮጵያ አማልክትን በማምለክ ደረጃ አመንዝራለች ይባላል። ማመንዘር ለወሲብ ብቻ አይደለም የሚጠቀሰው፣ አማልክትን በማምለክም ማመንዘር አለ። ስለዚህ አመነዘርሽብኝ ቢል ኢትዮጵያን እግዚአብሔር አግብቷታል ማለት አይደለም። ኢትዮጵያን አመነዘርሽብኝ ካለ ሌሎች አማልክቶችን አመለክሽብኝ፣ በእኔ ላይ ጨመርሻቸው፣ ስለዚህ ቀጣሻለሁ እያለ ነው። ከልጅነትሽ ጀምሮ ከእኔ ጋር ነበርሽ ካለ ኢትዮጵያ ስትፈጠር ጀምሮ እኔን ነበር የምታመልከው እያለ ነው። ይህንን አዙረውት የሆነች ሴት እንዳለች አድርገው ይሰሩታል። ይህ በእጅጉ የሚያጸይፍ ተግባር ነው። እፎይ መጽሐፋቸውን ተርጉሞ እውነቱን ሳይጨምር ሳይቀንስ በመናገሩ ሁሉም በማለት ደረጃ ተነስተውበታል። ከዛም አለፍ ሲል እሱን ለገደለ የ400,000 ብር ሽልማት እንዳለ ሲናገሩ ከተሰሙ ሰንበት ብለዋል። ትላልቅ መምህራን የሚባሉ ክርስቶስን ሲሳደቡ ከክርስቲያን ማን ምን ተናገራቸው? የተናገራቸውስ ነበረ? ማንም ምንም አላለም። ለምን? ፍርዱን ለእርሱ ለእግዚአብሔር ስለተውን። በእርግጥ ይህንን የተናገሩት አንዳንድ ግለሰቦች ናቸው። ሙስሊምን የሚወክሉ እፎይ እንደተናገረው ሁሉም የሚስማሙበት ከሆነ ነው። ለምን ከተባለ ከጊዜ ወደ ጊዜ ነገሮች እየተሻሻሉ መምጣት ያለባቸው አንዳንድ ታሪኮች አሉ። እንኳን እኛ የራሳቸው እምነት ተከታይ የሆነ አንድ ትልቅ ኡስታዝ እንደተናገረው የሚያሳፍሩ የነብዩ ታሪኮች አሉ። እርሱን ነቅለን ማውጣት አለብን። ማንቀበለው ማንስማማባቸው ታሪኮች አሉ። እነርሱን ነቅለን ካላወጣን ሁልጊዜም በታሪክ እየተሰደብን ነው የምንኖረው በማለት ተናግሮ ነበረ ከዓመታት በፊት። በቤተ ክርስቲያንም መጽሐፍት ማለትም ገድላት፣ ድርሳናት ላይም በህትመት ደረጃ ስህተት ወይም የቃላት ግድፈት ሲገኝ አባቶች አይተውት ይስተካከሉ በማለት እንዲታረሙ ያደርጋሉ። ስለዚህ ማስተካከል ማረም ያለባችሁን ነገሮች በጊዜ ማረም አለባችሁ መልእክታችን ነው። በእርግጥ ታሪኩ በጊዜ መሸፈን ማስተካከል የእናንተ ድርሻ ነበረ። አሁን ወደ ህዝብ የወጣ ነገር ነው። ምን ማድረግ ይቻላል? የአደባባይ ምስጢር ሆኗል። እፎይ የቀረቡለትን ጥያቄዎች ለእስልምና ተከታዮች በበቂ ሁኔታ ከመለሰ በኋላ ቁርአኖቻቸውን እና ሌሎች መጽሐፍቶቻቸው ላይ ያሉ ሐሳቦችን እንደ ጥያቄ አቀረበ፣ ጠየቀ። በእርግጥ ስድቡ አግባብ ላይሆን ይችላል። ባይሆንም ከነርሱ አንጻር ሲታይ ግን እኩል ለእኩል ናቸው። በክርስትና እምነት ውስጥ አንድ መምህር ስራዬ ብሎ የእስልምና እምነት ተከታዮችን ለመስደብ ቁርአናቸውን ለማዋረድ ብሎ የጻፈው ያዘጋጀው መጽሐፍ የለም። ለጠየቃችሁ ጥያቄ ግን በበቂ ሁኔታ መምህራን መጽሐፍትን በማዘጋጀት መልስ መልሰዋል። በቪዲዮም ደረጃ መምህር ምህረታብና አንድ ዲያቆን መምህር ከዚህ በፊት በቪዲዮ በማስተማር ለጥያቄዎቻቸው መልስ ሰጥተው ነበረ። በዚህም ምክንያት ብዙ ተብሏል። ዛቻም ጭምር በየሄዱበት ይደርስባቸው ነበረ። መግደል ማለት መሸነፍ ማለት ነው። እውነት ያለው ሰው መግደልን መዛትን መፍትሄ አያደርግም። ጨዋ የሙስሊም እምነት ተከታይ የሆናችሁ ካላችሁ ኡስታዞቻችሁ የጻፉትን መጽሐፍ እዩት፣ አየት አድርጉ። ጌታችን መድኃኒታችን ኢየሱስ ክርስቶስን እንዴት እንደተሳደቡ፣ እናታችን ቅድስት ድንግል ማርያምን፣ ቤተክርስቲያንን እንዴት እንደተሳደቡ ገብታችሁ እስኪ ተመልከቱ። እነርሱ በኡስታዝ ደረጃ ወይም ደግሞ በትላልቅ መምህራን ደረጃ እንኳን በጣም አጸያፊ ነገር ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ቤተክርስቲያን ሲናገሩ ሲጽፉ እያየን ዝም ነው ያልነው። ለምን? ጌታችን እግዚአብሔር አምላካችን የበቀል አምላክ ስለሆነ እንዲሁም ደግሞ ቤተክርስቲያን ይህንን እንደ ስርዓት ስለማታስተምረን ነው። ስለዚህም እርሱ መድኃኒታችን ኢየሱስ ክርስቶስ ይፍረድ ብለን ጸጥ ነው ያልነው። ውድ የቃል ቲዩብ ቤተሰቦች ለዛሬ ያዝንላችሁ መርሃ ግብር ይህንን ይመስል ነበረ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ስለቆያችሁ እያመሰገንኩኝ በቀጣይ በአዲስ መርሃ ግብር እስክንገናኝ ድረስ ሰናይ ጊዜን ተመኘውላችሁ ከቃል ሚዲያ።